ሰላም እንዴት ናችሁ? ሰላም ናችሁ? እኔ ልዑል እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። በቅድሚያ ወደዚህ ቻናል እንኳን ደህና መጣችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለዋ ምልክት ተጭናችሁ ዘወትር የምለቃቸው ቪዲዮዎች ይደርሷችሁ ዘንድ የደወል ምልክቷን ትጫኑና የዘወትር ተከታታዮች ትሆኑ ዘንድ በአክብሮት ጋብዛለሁኝ። አብራችሁ ይላላችሁ ለምታበረታቱኝ፣ ሼር ላይክ ለምታደርጉልኝ ከልብ የሆነ ምስጋናዬን አቀርባለሁኝ። ለዛሬ ደግሞ ይዤ የመጣሁት ይሄው እዚህ ጋር የምታዩትን ይሄን የመሰለ ቆንጆ ፈጢራ በቤቴ ውስጥ ሰርቻለሁኝ ማለት ነው። እና ይሄን የምታዩትን ፈጢራ እንዴትና ከምን እንደሰራሁት አብረን እናያለን። አሁን በቀጥታ ወደ አሰራራችን እንግባ። አሁን ፈጢራውን ለመስራት በመጀመሪያ 2 ኩባያ ዱቄት ተጠቅሜያለሁኝ። ዱቄቴን እንደዚህ ያደረኩኝ አጣራዋለሁኝ ማለት ነው። ይሄው ዱቄቴን እንደዚህ አጣርቼ ጨርሻለሁኝ። ግማሽ የሻይ ማንኪያ የሚሆን ጨው አደርግበታለሁኝ። ጨውንና ዱቄቱን እንደዚህ በደረቁ አዋህዳለሁኝ ማለት ነው። አሁን ከዚህ በመቀጠል በቀጥታ አቦካዋለሁኝ። 1 ኩባያ ውሃ ተጠቅሜ በሚክሰሬ እንደዚህ አድርጌ አቦካዋለሁኝ እና ቆንጆ አድርገን ልስልስ አድርገን ነው ማብኳት ያለብን። ይሄው እንደዚህ ማብኪያውን ቀይሬ ደግሞ በቀጭኗ እንደዚህ ቆንጆ አድርጌ እሽት አድርጌ አቦካዋለሁኝ ማለት ነው። እና በእጃችንን ብናቦካው ልክ እንደዚሁ በደንብ አሽተን ለስለስ ያለ ሊጥ ማብካት ነው የሚጠበቅብን። ይሄው እንደዚህ አብኩቼ ጨርሻለሁ። ይበቃዋል ሊጤ። አሁን ይሄው ሊጡን እንደዚህ አድርግና ቆራርጠዋለሁኝ ማለት ነው። በመንፈልገው ሳይዝ እያደረግን መቆራረጥ እንችላለን። እኔ ይሄው እንደዚህ አድርጌ ቆራርጬ አስተካክየዋለሁኝ። አሁን እየሰራው እንዳይደርቅብኝ እንደዚህ ቅባት አድርግበትና ከላይ ደግሞ ትንሽዬ ቅባት ዘይትም ይሁን ቅቤ ያላችሁን መጠቀም ትችላላችሁ። እኔ ትንሽዬ ቅቤ አደርግበታለሁኝ። ይሄው እንደዚህ ቀባ አድርገውና ሽፍን አድርገዋለሁ ማለት ነው። ከዛ አንዳንድ እያነሳን እንሰራለን። አሁን እዚህ ላይ ነው የሚሰራው። ያው እንደዚህ እንትን መጠን ምናምንም ስላለው ቆንጆ ነው። ስለዚህ እንደዚህ በእጄ እንደዚህ ሰፋ እያደረኩኝ ዘረጋዋለሁኝ። ከፈለጋችሁ ደግሞ በኖርማል በመዳመጫ መዘርጋት ትችላላችሁ እናንተ። እኔ ግን ያው በእጄ ነው እየሰራውኝ ያለሁት ማለት ነው። እና በመትፈልጉት ቅጥነት ላይም ማድረግ ትችላላችሁ። ቅጥነቱን ብዙ እንትን አይልም፣ እንደፈለግን ማድረግ እንችላለን። ይሄው የኔ እንደምታዩት ኦልሞስት ይበቃዋል። ቅጥነቱ ይሄን ያህል ነው አድርጌ የምተው። ጀስት ጠርዙን ለማስተካከል ያህል ብቻ ነው። ከዚህ በመቀጠል ለፈጢራችን ያው ፈጢራውን የምንሰራው በእንቁላል ነው። ስለዚህ እኔ 5 እንቁላል አዘጋጅቻለሁኝ። እንደዚህ እንቁላሌን እቃ ላይ አድርግና እመታዋለሁኝ ማለት ነው። የሚያስፈልጉኝ ነገሮች ጨማምሬ ይሄው እንደምታዩት ጨው የሚበቃውን ያህል ማድረግ ትችላላችሁ። ጨውን አለካሁትም፣ ግን ያው ከግማሽ ማንኪያ የሚያንስ ጨው ነው ያደረኩበት። ጨው ይበዛል እንደዚህ። አሁን ብዙ ካደረግን ስለሚበዛበት ትንሽዬ ነው ማድረግ ያለብን። ከዛ እንደዚህ ምትት እናረጋዋለን። አሁን እዚህ ጋር ከታትፌ ያስቀመጥኳቸው ሽንኩርት፣ ቃሪያና ቲማቲም አሉኝ። እነሱን እጨምርና አንድ ላይ አዋህዳቸዋለሁኝ ማለት ነው። እና ሌሎችንም ቅመሞች መጠቀም ይቻላል። እኔ ግን የሰራሁት ከነዚህ ብቻ ነው። ይሄው እንደዚህ
ቆንጆ አድርጌ አዋህጄዋለሁኝ። አሁን በቀጥታ ወደ ስራችን እንገባለን ማለት ነው። ሁሉንም ነገር አዘጋጅተናል። ይሄው ቂጣው እንደምታዩት እንደዚህ ነው ያዘጋጀሁት። ስለዚህ እንደዚህ መጥበሻዬ ላይ አድርግና ትንሽዬ በሰል ካለ በኋላ እንቁላሉን ከላይ አደርግበታለሁኝ ማለት ነው። አሁን እንደዚህ እንቁላሌን ቆንጆ አድርጌ አዳርሼ አደርጋለሁኝ። እንዛ በደንብ አድርገን እናዳርሰዋለን። የሚበቃንን ያህል ካደረግን በኋላ ማለት ነው። መጠኑን ማብዛትም መቀነስም እንችላለን፣ እንደ ፍላጎታችን ነው። ከዛ የተወሰነ ደቂቃ ከበሰለ በኋላ እንቁላሉ እንደዚህ ከዛ ጫፍና ጫፉን እንደዚህ እጥፍ እጥፍ አድርገዋለሁኝ። እንደዚህ አስተካክለን እናጥፈዋለን ማለት ነው። አሁን ልክ ሲደርስ እንገለብጠዋለን። አሁን አንደኛው ፓርት ደርሷል። ስለዚህ እንደዚህ እያደረግን እየገለበጥን ሁለቱንም ሳይድ ማብሰል እንችላለን ማለት ነው። እና ገልበጥ እያደረግን ብናበስለው ይመረጣል። በጣም ከምናደርገው ይልቅ ያው እንደምታዩት አሁን ቆንጆ ሆኖ እንደዚህ እየደረሰልኝ ስለሆነ አሁን ይበቃዋል ይሄኛው። አሁን ደግሞ ሌላ እንሰራለን ማለት ነው። ሌላ እንደዚህ ያዘጋጀሁት ሊጥ አለኝ። እሱንም ልክ እንደቀድሙ አሁን እንደዚህ የተወሰነ ደቂቃ እንደዚህ መጥበሻ ላይ አቆይቼ ከላይ እንቁላል አደርግበታለሁኝ። ልክ እንዳሁኑ እያደረኩ ጨርሼ እሰራለሁኝ ማለት ነው። አሁን እዚህ ጋር እንደምታዩት ይሄ ደርሶ ለመብላት የተዘጋጀ ነው። እንደዚህ አድርጌ ሰርቼ ጨርሻለሁኝ። እንደምትወዱት ተስፋ አደርጋለሁኝ። ቪዲዮን ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች ሰዎች እንዲደርስ ሼር በማድረግ ብታደርሱልኝ በጣም ደስ ይለኛል። ሀሳብ አስተያየት እንዲሁም ደግሞ ጥያቄ ካላችሁ እንደ ሁሉ ጊዜው በኮሜንት መስጫ ሳጥኑ ስራ አስቀምጡልኝ። ጥያቄዎቻችሁንም መልሳለሁኝ። ሀሳብ አስተያየቶቻችሁንም ደስ እያለኝ እቀበላለሁ ማለት ነው። አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ቸርን ሰንብት። ባይ ባይ ወዶቼ።